እንግዲህ በክፍል 17 ማለት ነው የልሹን ኑሻን ፊቷን ይዛ ዞር ስታደርጋት ነበረ ያለቀ ማለት ነው። ኑሻ የኔ ምስኪን በአሁኑ ሰዓት በጣም እየተሰቃየች ነው የምትገኘው። ለማንም አልተነገራችውም። በነገራችን ላይ ህመም ሲደበቅ በጣም ከባድ ነው። ህመማችሁን ለሰው ማታወሩ ከሆነ ትጎዳላችሁ። የምታለቅሱት ወደ ውስጥ ነው ማለት ነው። እና ኑሻ ያለችበት ሁኔታ ልክ እንደዚህ ነው። ሄለን ደግሞ ለማንም እንዳትናገሪ ስላለቻት ነው እንደዛ እያደረገች ያለችው እና እናቷ እንዳታዝንባት ማለት ነው። እና ይልሹ ደግሞ በጣም ነው በኑሻ የምትቀናባት። ግን አዶኒን ምን ብለሽ ነው እንደዚህ ስትወጪ ስትገቢ የሚመለከትሽ ብላ ወይኔ ቁራኛ እያየች ገላምጣታለች ማለት ነው። እሷ ምንም አላለችም፣ ምክንያቱም በጣም ደክሟታል። በሰማችው ነገር በጣም ልቧ ተሰብሯል። በጣም ነው የምታሳዝነው። እና እህቷ ደግሞ ማለት ነው መሲ መታ ምን ሆነሽ ነው እባክሽን ንገሪ ብትላትኝ ምንም አልሆንኩም እኔ አሁን ምንም ነገር ማውራት አልፈልግም ተይኝ ብቻዬን ብላ ዝም ብላ ተኛች ማለት ነው። በጣም ነው የምታሳዝነው። ሄለን ደግሞ መጥታም አይዞሽ በርቺ እና ደግሞ ተነሽ ገና ወጣት ነሽ አንቺ ደግሞ ተስፋ መቁረጥ የለብሽም እና ሁሉም ነገር ያልፋል እያለች እሷ ግን ምንም እኮ ተስፋ የለኝም ህይወት ምናምን የሚባል ነገር የለም አብቅቶልኛል እያለች በጣም እያለቀሰች እያየች እሷ ግን ምንም አይነት ርህራሄ የለም በውስጧ ማለት ነው። አይዞሽ እኔ መድኃኒት አምጣልሻለሁ እኔ የፈለግሽውን ነገር ሁሉ አደርግልሻለሁ እና ስለዚህ አይዞሽ እኔ ማለት ቶሚም አለ እና አይዞሽ እያለቻት ነበረ። እና ከዛም አይን እየመጠት ብላ እንዴ ሄለንዬ እዚህ ነው እንዴ ያለሽው ብላ በጣም ደስ ብሏትኝ እንዴት አዳራችሁ ብላ ተቀመጠች ማለት ነው። እና ምንድነው አይንዬ ዛሬ በጣም አምሮብሻል ምናምን ስትላት አዎ ይሄ እኮ አንቺ የገዛሽልኝ ልብስ ነው እና ደግሞ ያው ልጅ ስለወጣች በጣም ደስ ብሎኝ ነው የለበስኩት ምናምን ብላ እና በጣም ደስ ያለች ትመስላለች አለቻት። እሷ ደግሞ እዛ ተቀምጠው እያወሩ ነበረ። እና እሺ ምን ሆነሽ ነው ፊትሽ ልክ አይደለም ምን ሆነሽብኝ ነው ስትላት ምንም አልሆንኩም እናቴ ደህና ነኝ ብላትኝ ከዛ ሄለን ደግሞ በቃ ደህና ዋሉ እኔም ወደ ስራ ሊሄድ ነው እንዳልኩሽ ነው ኑሻ ደግሞ ተነሽና ስመለስ ተኝተሽ እንዳላገኝሽ ብላ ሄደች ማለት ነው። አይንዬ ደግሞ ይሄ ልብስ ሄለን የገዛችልኝ ልብስ ነው እና ደግሞ በጣም አምሮብኛል ምናምን እያለች ተነስታ እየዞረች ስታሳያት እሷ እያለቀሰች ነበረ። በጣም እያለቀሰች ወይ እናቴ ፈገግታሽ እንዲጠፋ አልፈልግም ምናምን እያለች በጣም እያለቀሰች ነበር። እና አዶኒ እና መኳንንት ደግሞ የሄለን ጉድ ሊያወጡት ነው። መኳንንት በጣም ብልጥ ሰው ነው በነገራችን ላይ። ሄለን ማለት ነው ገጠር ሄዳ ህፃናትን እንደዚህ ሰብስብልኝ ብላት ነበር ያችን ገጠሪዋን ማለት ነው ሸውዳ እና እሱ ሰምቷን ይሄን ነገር ህፃናትን እነሱ ያው ታሳድጋለች ብለው ነው የነገሩት ነው። አዶኒ እትዬ ልጆችን ታሳድጋለች አይ መጀመሪያ ላይ የትዬ ስራ ምንድነው ብሎ ጠየቀው። እንደው ድፍረት አይሁንብኝና የትዬ ስራ ምንድነው ሲለው አይ ችግር የለውም ኧረ ነጋዴ ናትኝ አለው። ከዛ እና ህፃናትን ታሳድጋለች እንዴ ሲለው አይ አታሳድግም የምን ህፃናት ነው ዝም ብሎ የሚወራ ወሬ ይሆናል ሲለው አይ አይደለም ይሄ እንኳን ዝም ብሎ የሚወራ ወሬ አይደለም ሰምቻለሁ ግን ደግሞ ከዚህ ደግሞ ምንም እንደማታሳድግ ሰማሁ ብሎ ነገረው ማለት ነው። አዶኒ በጣም ተወዛግቧል። እሺ በቃ ችግር የለውም ላንተ ምንም እንዳትነግራት ለሷ እኔ ማጣራት ያለብኝ ነገር አለ ብሎ ነገረው ማለት ነው። እንግዲህ አዶኒ እሷን መከታተል ጀምራን ብዬ አስባለሁ። ግን ሄለን እንደዚሁ ምስተው አይመስለኝም። ምክንያቱም ሄለን አዶኒን በጣም ነው የምትከታተለው። እዛ ላይ አብሯቸው እንዲኖር ያደረገችው እንድትከታተሉ ነው። ሲወጣ ሲገባ እና መከታተል ትችላለች ማለት ነው ሲወጣ ሲገባ። ግን አዶኒ ነገሮችን በድብቅ ማድረግ ከቀጠለ የሄለን ጉድ በቅርብ ጊዜ ያወጣል ማለት ነው። እና መኳንንት ደግሞ በሄለን በጣም በመሲ በጣም ተናዶባታል። ምክንያቱም እሷን ማስታወስ ትችላለች ግን ደግሞ እኔም ማስታወስ አልችልም ብላ እያስመሰለች ነው የነበረው። እና ወንድሜ ይቅር አልከኝ ምናምን ስትለው አይ እንዴት እንደዚህ ታደርጊያለሽ ቢያንስ እናትዬ እንኳን አታሳዝንሽም እንዴ ትንሽ አታፍሪም ስታያትኝ ምናምን አላት። እኔ እኮ ግድ ሆኖብኝ ነው በጣም አስቸጋሪ ጉዳይ ስለገጠመኝ ነው። ምን አይነት ጉዳይ ቢገጥምሽ ነው ይሄንን ሁሉ ለማድረግ ያነሳሳሽኝ? ይሄ ካንቺ አይጠብቅም አላት ማለት ነው። እሱም በሌላ ጊዜ እነግርሃለሁ ጊዜው ሲደርስ ብላ እና ይቅርታ አደረግልኝ ስትለው
አይ እሱ ይቅር ይበልሽ ብሎ በጣም 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 ተኮርፏታል ማለት ነው። እና መሲ ደግሞ በጣም ተጨናንቃለች። ሄለን በጧት ተነሳ ቁርስ ስታቀራርብላቸው መሲ ተሻለሽ እንዴ ቆንጆ ስትላትኝ አዎ ተሽሎኛል፣ ያው ምንም ህመም ስላለው ስራ መስራት እችላለሁ ብዬ ነው ስትል እና ኤልሹ ደግሞ ምንድን ነው ተሻለኝ ስትይ ማለት ማስታወስ ጀመረሻ ስትላትኝ ሄለን በውስጧ ማለት ነው የኔ ምስኪን ልጅ እሷ እኮ ሲጀመር ማስታወስ ትችላለች፣ ማስታወስ የማትችል መስሎች ነው እያለ በውስጧ እያወራች ነበር ማለት ነው። እና መሲም እሷም ሄለን ያው እንደተጠረጠረቻት ታውቃለች፣ ግን ዝም ብላ ነው ያለችው እስካሁን ድረስ ምንም አይነት ነገር እያደረገችው አይደለም። ሄለን እንግዲህ ጉራ ይወጣል እርግጠኛ ነኝ። ምክንያቱም አዶኒና መኳንንት እና ደግሞ የአዶኒ አጎት በጣም በዝተውባታል። ጠላቶቿ ደግሞ ቴዲ ደግሞ ጥሏት ስለሄደ ምክንያቱም በፊት የሚያግዛት ቴዲ ነበረ፣ አሁን ግን እሷ አይደለም ማለት ነው። ስልክ ስደውለትም አይሰራም። እና ኤልሹ ደግሞ የተላከውን ፖስታ ለማየት ከሄሉ ክላስ ገብታ ማለት ነው እና ፖስታውን አግኝታው ከዛ ልታየው ስትል ሄለን መጣችባት ማለት ነው። ምን እያደረግሽ ነው? ምን ልታደርግ የመጣሽ እዚህ? እና ደግሞ እኔን ሳታስፈቅጂ እንዴት እቃዬን ትበረብሪያለሽ? ማን ፈቅዶልሽ ነው እንደዚህ የምታደርጊ? ብላ ፖስታውን ቀማቻት ማለት ነው። እና በዛው ሳታየው ሄደች ማለት ነው። ብታየው ኖሮ ለአዶናይ ሄዳ ትነግረው ነበረ። ከዛ አዶናይ እያጣራላት ነበር ማለት ነው። ግን እንደዛ አልሆነም። ሄለን በጣም ከባድ ሰው ስለሆነች ደርሳባታለች ማለት ነው። እና ደግሞ የኤልሹ ጓደኛ ማለት ነው ብር አምጪ የሚላት እሱ ደግሞ ልታስደበድበው ነበረ በራሱ ጓደኛ ማለት ነው። ግን ጓደኛው አይ እኔ አልደበድብም፣ እኔ ከሱ ጋር አልጣላም፣ በእውነቱም ገንዘብ ያስፈልገኛል፣ ግን ደግሞ ገንዘብ ያስፈልገኛል ብዬ ከሰው ጋር አልጣላም ብሎ እምቢ ስላት ማለት ነው። እንዴት እንደዚህ ትላለህ? ካልፈለግ ተው የድሃ ኩሩ ምናምን ብላ ሰደበችው። ችጋራም ሁላ ብላ ስድብ አወረደችበት ማለት ነው። ከዛ ፍቅረኛው ብር የሚፈልገው ከሷ ጆ ሲመጣ ማለት ነው ምንድን ነው ከሱ ጋር ምን እያደረግሽ ነው ብሎ ሲጠይቃት እኔ ምን ላድርግ፣ ያው ከፊት የመጡ ሲቆምብኝ እኔ ምን ላድርግ ብላ ዋሸችው ማለት ነው። ከዚህ ጀመር እሱን ልታስደበድብ ነበር የሄደችው። ከዛም ብሩን አምጥተሻል ሲላት ወይ አላመጣሁም እንግዲህ ስትለው ማለት ነው ጸጉሯን እንቀርበ ይዘው ኧረ እባክህ ተወይ ተወይ ብትለው ጸጉሯን እንቀርቁ ባይጮሂ እና ማንም አይደርስልሽም እያላት ነበረ ማለት ነው። እሷ ምትጮህ ምንም አልደረሰላትም። ከዛ መሮጣ ረቀፍ ስታደርገው ልቅቅ አድርጓት ሊያቅፋ ስል እንደውም ወግጅ ብሎ ግፍትር አረጋትና እኔ አንቺን በደንብ ነው የማውቅሽ ብሎ አሁን እኔ ነኝ የማደርገውን የማውቀው በአንቺ ላይ የማደርገው እኔ ያውቃለሁ ብሎ ጧት ሄደ ማለት ነው። እና የሄዶ ጓደኛውን ይደበድባ ይሁን ምን ላይ ይሁን አያውቅም፣ ወደ እሱ ሄዷን ማለት ነው። እና ደግሞ ኤልሹ እና አይንዬ ማለት ቤት እየተፈለገላቸው እንደሆነ አባቷ ቤት እያዘጋጀላቸው እንደሆነ እናቷ ስትነግራት በጣም ነው ደስ ያላትኝ። እና ምን ነው ደስ ያለሽ ምናምን ስትላትኝ አይ ይቺ እንግዲህ በኋላ ይችን ኑንሻና ይሄን ገጣሪ ወንድሟን አላያቸውም ስትል እንዴ አንቺ ልጅ ቆይ ይቺ ልጅ ምንድን ነው ያደረገችሽ? በዚህኛው በጣም ደሻሻት ምን አድርጋሽ ነው ስትላትኝ አንቺ እና እሷ እኮ ሰማይና ምድር ናቸው ስትላት ሰማይና ምድር ብንሆንማ አዶኒ እኔ ትቶ እሷን 24 ሰዓት አያይም ነበር ያለ በውስጧ እያወራች ነበር ማለት ነው። እኔ ግን የኤልሹ ነገር ምንም ሊገባኝ አልቻለም። አዶኒን ትወደዋለች ወይስ አትወደውም? ለምንድን ነው የምትቀናው? ምንም ሊገባኝ አልቻለም። ወንድሜ ነው ብላ የምታስብ ከሆነ ምን አስቀናት? ምንም እና ከባድ ነው። ኑንሻን በጣም ጥረቶቿ በዝተውባታል ማለት ነው። በዚህ ሄለን ትጨቁናታለች፣ በዚህ ልጇ ትጨቁናታለች እና ጫና በጣም በዝተውባታል። ማንም ደግሞ እየተረዳት አይደለም ማለት ነው ባለችበት ሁኔታ እና ሄለን ደግሞ ያጎትሽን ያረፈበትን ሆቴል አዶኒን ጠይቀሽ ንገሪኝ ስትላት እንዴም ለምንሽ ነው? ከፈለግሽ እኮ አባዬ መጠየቅ እንችላለን፣ አዶኒ መጠየቅ የለብንም ስትላት ያልኩሽ አይደለ ያልኩሽን ብቻ አድርጌ ብላ ላከቻት ማለት ነው። እንግዲህ አዶኒ ገና አልጠየቀችውም። እንደኔ ግን ስጠይቀው ማጌ ያጎቴን አድራሻ ፈልጋ ነበር ብላ ብትነግረው ለምን ፈለገች ብሎ አዶኒ እየተጠራጠረ ማለት ነው። አዶኒ በአሁኑ ሰዓት በጣም ብዙ ነገር እየተጠራጠረ ነው። ምንድነው ሴትዮ ከዚህ በክፍል 17 ማለት ነው
እንቻ ክላስ ውስጥ ገብታ እንደዚህ ባይሆን ጥሩ ነበረ፣ ግን አንዴ ሆኗል እያለች ስታወራ ሰምቷት ነበር። ደግሞ ምን ማለትሽ ነው እያለ ብቻ እየተወዛገበ ነበር። በጣም ጠርጥሯታል። እስኪ እንግዲህ በክፍል 19 እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ ማለት ነው።